ሰላም እንዴት ናችሁ? ዛሬም ሁሌም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ይህንን ፊልም ኤዲት አድርጎ አፕሎድ ለማድረግ ረጅም ሰዓት ስለሚፈጅብኝ ላይክ ያደረጋችሁ አጠገቤ እንደሆናችሁ አሳዩኝ። የቤተሰብ ቁጥሬ 15000 እንዲገባ ሰብስክራይብ ማድረግ ደግሞ እንዳትረሱ። ፊልሙ ሲጀምር ሁለት ባልና ሚስቶች አንድ ትንሽ ልጃቸውን ይዘው ከሀገሩ ለመውጣት እየሞከሩ ያሳየናል። ግን ድንበሩ አካባቢ የነበሩ ጠባቂዎች ባልየው ላይ ተኩሰው ይገሉታል። እናትየዋን ደግሞ በግድ ይዘዋት ይሄዳሉ። ልጅየው ወደ ጫካው ትሮጥና ከቀረችው ከእናቷ ጋርም ትለያያለች። ዛምኬት ሴቶች በተለያዩ መስፈርቶች እየተለያዩ የጉልበት ስራ ወደሚሰሩበት ካምፕ ትገባለች። ኬት ወደምትቆይበት የእስር ቤት ስትሄድ ምንም የሚታይ ነገር የለም። ግን በአንድ ቀዳዳ እንዴትም ብላ ውጭውን እየተመለከተች ነበረ። ፖሊሶች ሽጉጥ ይዘው የተለያዩ ሴቶችን ስራ እያሰሯቸው ነው። ከኬት አጠገብ የተቀመጠችዋ ሴት መውለድ የምትችል ሴት ከሌሎቻችን የበለጠ በጣም ትልቅ ቦታ አላት ብላ ትነግራታለች። እናም ከተሰጠን ሕግ ውጪ የሚራመድ ሰው ካለ በአደባባይ ነው ቅጣት የሚቀጣው ብላ ነገረቻት። እነ ኬት ወደ ማረፊያቸው ከደረሱ በኋላ ማታ ማታ እንዲጸልዩ ይገደዳሉ። ኬትም እዛው ያረፈችበት ቦታ ሞይራና ሌሎች ሴቶችን ትተዋወቃለች። ኬትም ጠዋት ላይ ወደ ስራዋ ትመደባለች። ለሀብታሞች ሰራተኛ ሆና ትገባለች። አሰሪዋም ሰሪና የምትባለዋ ሴት ኬትን ትተዋወቃታለች። እናም አንዳች ነገር እምቢ ብትል ወይ ደግሞ ለማምለጥ ብትሞክር ሞት እንደሚከተላት ነግራ ታስጠነቅቃታለች። ኬት ማረፊያ በቆየችበት ጊዜ ውስጥ በጣም አሰቃቂ ታሪኮችን ከመስማቷ የተነሳ ባህሪዋ በደንብ እየተስተካከለ መጥቷል። ኬት አዲሷ አሰሪ አዲስ ስም ትሰጣታለች። ኬት ያለ ማቆም በተከታታይ ስለ ልጇ ታስባለች። ኬት የምትሰራበት ቤት የባለስልጣን ቤት ነው። የባለስልጣኑ ሚስት ማርገዝ ስለማትችል ኬት በሷ ፋታ እንድታረግዝላት ነው ቤት ውስጥ ያመጧት። እናም ባለስልጣኑ ከስራ ሲመጣ ስነስርዓቱ ይፈጸማል። ኬት ያረጓትን ነገር ስታስብ ልቧ ቀስሟ እንዳለን የተሰበረው። ኬት ከዚህ ድርጊት በኋላ ማልቀስ ማቆም አልቻለችም። የዛን ቀን ምሽት ከፍቷት በመስኮት ወሬ እያየች እያለ በውጪ ሾፌሩ ይመለከታታል። ኒክ ይባላል። እናም ከመስኮቱ ዞር እንድትል ይነግራታል። የሚቀጥለው ቀን የቤቱ ሰራተኛ ሪታ ኬትን ሂጂና አንዳንድ እቃዎች ግዢ ከሱቅ ብላ የሚያስፈልጉትን ነገሮች እንድትገዛ ትልካታለች። ኬት ወደ ሱፐርማርኬት ብቻዋን መሄድ አትችልም። የጎረቤቷን ሰራተኛ ትጠብቅና ከሷ ጋር ነበር የምትሄደው። ምሽት ላይ ኬት ከክፍሏ ትወጣና ኪችን ገብታ መቀስ መፈለግ ትጀምራለች። ኒክም የቤታቸው ሹፌር ያያትና መቀሱን እንድታስቀምጥ ይነግራታል። በሰችው ልብስ ስስነት ሙሉ ሰውነቷን ያሳያል። ኒክም በውበቷ ተማርኮ ሊስማት ይሞክራል። በኋላም እንዴትም ስሜቱን ተቆጣጥሮ አቆመ። ባለስልጣኑ ነገ ማታ ሊያገኝሽ ይፈልጋል ብሎ ይነግራታል። ኬት የጎረቤቷን ሰራተኛ ከኔ በፊት የነበረችው የዚህ ቤት ሰራተኛ ምን ሆና ነው የወጣችው ትላታለች። እቺም ልትነግራት ፈቃደኛ አልሆነችም። ባለስልጣኑ ሚስቱን ሰሪናን አዲሷ ሰራተኛ እንዴት ናት ብሎ ይጠይቃታል። ሰሪናም እስካሁን ሁሉም ነገር እንዳቀድነው እየሄደ ነው ብላ ለባሏ ትነግረዋለች። ኬት እንደተባለችው ወደ ኮማንደሩ ቢሮ ትመጣለች። እሱም ረጋ ብሎ ፊቷ ላይ የሸፈነችውን ያወልቅና በተረጋጋ መንፈስ እንድናወራ ፈልጌ ነው ይላታል። እናም አንድ ጨዋታ እንዲጫወቱ ያደርጋል። በሚገርም ሁኔታ ኬት ታሸንፈዋለች። እናም እንደ ሽልማት ከፍሪጅ ውስጥ ስትሮበሪ አውጥቶ ይሰጣታል። ከዛም በቅርቡ አንድ መንገድ ሄዳለው ስመለስ አገኝሻለሁ ብዬ አስባለሁ ይላታል። ከ3 ሳምንት በኋላ ኬት ለሕክምና ወደ ክሊኒክ ትሄዳለች። ትታይና አላረገዘችም። እናም ሐኪሙ ባለስልጣኑ እንደ ሌሎች ባለስልጣናት ማስረገዝ አይችልም፣ እንደዛ ነው የሚሆነው፣ የምትፈልጊ ከሆነ ግን እኔ ልረዳሽ እችላለሁ፣ እኔ ላስረግዝሽ ይላታል ሐኪሙ። ኬትም አልፈልግም ብላ ነበር የመለሰችለት። እንደ ኬት አብራ የተላከችው የሌላ ባለስልጣን ሰራተኛ አርግዛለች። ጀኒን ትባላለች። የኬት ጓደኛ አለቃቸውን አስመስላ ልብሷን ቀያይራ ባቂዎች እንኳን ሳይጠረጥሯትም ሳይዟትም ቀጥ ብላ አለፈቻቸው። ኬት ጓደኛዋን ካስመለጠች በኋላ ወደ ኋላ ትቀራለች። ኬት አሁንም ቢሆን ከባለስልጣኑ ጋር በድብቅ መገናኘቷን ቀጥላበታለች። ባለስልጣኑ በተቻለው አቅም ኬት ምቾት እንዲሰማት ያደርጋል። ሳይወዳት አይቀርም። ያ የሚያደርጉት ነገርም አልቀረም። ሚስት ባለችበት ባለስልጣኑና ኬት ግንኙነት ይፈጽማሉ። ሰሪና የኬትን እጅ ጥብቅ አርጋ ትይዝና ባለስልጣኑ ከኬት ጋር ግንኙነት ይፈጽማል።
የዛን ቀን ባለስልጣኑ ሰሪናን የኬትን እጅ ልቀቂ ይላታል። ነገርየውን ፈጽመው ከጨረሱ በኋላ ኬት ትመጣና ባለስልጣኑ ጋር ሁለተኛ ሚስትህ እንደዛ ብለን እንዳታዛት ለአንዴና ለመጨረሻ ጊዜ ከዚህ ቤት ልታጠፋኝ ትችላለች ትለዋለች። እናም ኬትም ስለ ቀድሞዋ ሰራተኛቸው ጠይቀዋለች። ባለስልጣኑ ሞታ ነው ብሎ ይነግራታል። ኬት እንደተረዳችው ሰሪና ባሏ መውለድ እንደማይችል እንደምትጠራጠር አወቀች። እናም እንድታረግዢ እምናምነው ሌላ ወንድ መፈለግ አለብን ትላታለች። ከዛም በሰሪና ግፊት ኬት ወደ ሹፌሩ ትሄድና አንድ ቀን ምሽት አብራው ትተኛለች። ሰሪናም የኬትን ልጅ እንዳገኘቻትና ሰላም እንደሆነች ትነግራታለች። ግን ሄዳ ልታያት እንደማትችል ማስረዳቻት። ኬት የልጇን ደህንነት ስትሰማ በጣም ነበር ደስ ያላት። የሌላኛው ባለስልጣን ሰራተኛ ጀኒን የተባለችው የምትወልድበት ቀን ደረሰ። ሁሉም የባለስልጣናት ሚስትና ሰራተኞች ቦታው ላይ መገኘት አለባቸው። ይሄ የህጉ አንዱ አካል ነው። ጀኒንም ከብዙ ስቃይ በኋላ የምታምር ሴት ልጅ ወለደች። ግን ሁሉም የሚያጨበጭቡትና እንኳን ደስ አለሽ የሚሉት የባለስልጣኑን ሚስት ነው። ጀኒንም በሁኔታው በጣም ታዝናለች። ሊና እስካሁን እሷ ልጅ ባለማግኘቷ በጣም ተናዳ ከቦታው ትሄዳለች። በሌላ ግንኙነታቸው ኬት ባለስልጣኑን ስታገኘው ስለ በፊት ህይወቱ ትጠይቀዋለች። እናም የአሁኑ መንግስት እንዴት ሊቀበለው እንደቻለም ጠየቀችው። ጥፋት ያጠፉ ሰዎች የሚቀጡበት ቀን ደረሰ። እንደተለመደው ሁሉም ሰው በተሰበሰበበት ቦታ ነው ቅጣቱን የሚወስደው። ባለስልጣኑም ለኬት የማይፈቀድ አይነት ልብስ ስጦታ ይሰጣታል። ኬትም የሰጣትን ልብስ ትለብሳለች። ባለስልጣኑ ኬትን የሆነ ሊወስዳት የፈለገበት ቦታ አለ። እንደተለመደው ኒክ ነው መኪናውን እየነዳ ያለው። ኬት ደግሞ የባለስልጣኑን ሚስት መስላ አብረው መንገድ ይጀምራሉ። ከዚያም በጣም ትልልቅ ባለስልጣናት ወደሚገቡበት ወደ አንድ ጭፈራ ቤት ይወስዳታል። ሁሉም ሰው ጥሩ ጊዜ እያሳለፈ ነው። አብዛኛው ሴቶች ሰውነታቸውን የሚያሳይ ቀሚስ ለብሰዋል። በአሁኑ መንግስት እንደዚህ አይነት ቦታዎች አይፈቀዱም። ሴቶችም እንደዚህ እንዲለብሱ አይፈለግም። ኬትም እዚህ ቦታ ላይ በሚገርም ሁኔታ ሞይራ የተባለች ጓደኛዋን ታገኛታለች። እናም ድጋሚ የማይገናኙበት እድል ስላለ በደንብ ተቃቅፈው ይሰነባበታሉ። ኒክ ባለስልጣኑንና ኬትን ይዟቸው ወደ ቤት ይመለሳል። ምሽት ላይ ሁሉም ከተኛ በኋላ ኒክ ቅናት አንገብግቦት ወደ ኬት ክፍል ይመለስና ይመጣል። እናም ኬትም አጋጣሚውን በመጠቀም እንዳረገዘች ነገረችው። የልጁ አባት ባለስልጣኑ ሳይሆን ኒክ ነው። ሰሪና ከባለስልጣኑ ጋር ኬት በድብቅ ከቤት እንደወጣች አውቃ በጣም ተናዳባታለች። ሰሪና በመስኮት ስትመለከት ኒክ ከአንዳንድ ሰዎች ጋር እየተገናኘ ነው፣ የማይሆን ነገር ይፈጥራል ብላ ውስጧ በጣም ሀሳብ ገብቶታል። እናም ሳይጠራት ባለስልጣኑን ለማግኘት ኬት ትሄዳለች። ከዛም ሚስቱ ከሷ ጋር ማታ ወጥቶ እንደነበረ እንዳወቀች ነገረችው። እሱ ምንም አልመሰለውም። ባለስልጣኑ በህይወት ያለው ቢመስለኝ ካንቺ ጋር ስሆን ብቻ ነው ብሎ ብዙም ሳይቆይ ፊቷ ላይ ራሱን ያጠፋል። ኬትም በድንጋጤ ደርጋ ቀረች። በዚህ መሃል ኒክ ኬት መጣ ሳይባል አንዳንድ ፖሊሶችን ይዞ ወደ ክፍሉ ይገባል። እናም ኬትን ይዘዋት ይሄዳሉ። ኒክም ቃል ይገባላታል እኔ ጠብቅሻለሁ ብሎ። ከቀናቶች በኋላ ኬት ሆዷ ገፍቶ ያሳየናል። በተራራዎች መሃል ብቻዋን እየኖረች ነው። ልጄ እንደኔ በጭቆና ሳይሆን በነፃነት በኖረ እያለች ምኞቷንም እየተመኘች ነው። ያሰበችው አልቀረም። ይሄኛው መንግስት ተደመሰሰ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ። ሰብስክራይብ ያደረጋችሁ የኔ ቤተሰብ ይሁኑ። እወዳችኋለሁ።